ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርበው የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ ባርኮና ቀድሶ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር የዘላለም አምላክ፣ በዘላለም ዙፋን ያለ የተፈራህና የተከበርክ ኃያልና ብርቱ ጌታ፣ በምሕረትህና በቸርነትህ ከልለ በዚህ ማለዳ ደግሞ ፊትህን እንድንሆን ዕድልን ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ስለተደረገልን ምሕረት፣ ቸርነትና በጎነት፣ መልካምነት እግዚአብሔር ሆይ ይህንን ቀን ደግሞ በዕድሜያችን ላይ ስለጨመርክልን በኢየሱስ ክርስቶስ ስም ክብር ከዘላለም እስከ ዘላለም ላንተ ይሁን። አቤቱ የሰማይ አምላክ እግዚአብሔር ሆይ በምሕረትህና በቸርነትህ ረድተህን ጸጋህና ኃይልህ ምሕረትህ በስቶልን ዛሬን በፊትህ መሆናችን ደግሞ ከአንተ መልካምነት የተነሳ ስለሆነ እናመሰግንሃለን። ነው ደግሞ እግዚአብሔር ሆይ የተለያየ መከራ ውስጥ፣ ሐዘን ውስጥ፣ ጭንቀት ውስጥ ያሉትን ወገኖቻችንን በምሕረትህና በቸርነትህ እንድታስባቸው፣ እንድትጎበኛቸው ያንተ የምሕረትና የቸርነት እጅ በእነሱ ላይ እንዲሆን በኢየሱስ ስም እንጠይቃለን። ጌታ እግዚአብሔር ሆይ ለወደቁት እንድትራራ፣ ያዘኑትን ልባቸውን በደስታ እንድትሞላ፣ በለቅሶ ፈታ ጌታ እግዚአብሔር ሆይ የደስታ ዘይትን እንድትሰጣቸው፣ አፋቸው በዝማሬ እንዲሞላ፣ ከሐዘናቸው፣ ከችግራቸው፣ ከጭንቀታቸው ማረፍ እንዲችሉ ያ ብርቱ የሆነውን እጆችህን እንድትዘረጋላቸው በኢየሱስ ስም እንጠይቃለን። ደግሞ በሕመም ሆነው በአልጋ ላይ ያሉ በተለያየ ሕመም የሚሰቃዩትን ስለነሱ ስለኛ እግዚአብሔር ሆይ በመስቀል ላይ ቆስለሃልና ተገርፈሃልና ባንተ ቁስል ደግሞ እኛ እንፈወስ ዘንድ ቃልህ ይነግረናልና በእርሱ ቁስል ተፈውሳችኋል ተብሎ ተጽፏልና ያ የቆሰለው እጅህ እንዲዳስሳቸው፣ ጤንነታቸው እንዲመለስ፣ በጎነትና መልካምነት በሕይወታቸው ላይ እንድታደርግ በኢየሱስ ክርስቶስ ስም እጠይቅሃለሁ። አቤቱ ምሕረትህን፣ ቸርነትህን፣ ይቅርታህን፣ ርኅራኄህን አብዛልን። ነው ምድራችንን በምሕረት ጎብኝ። ቤተ ክርስቲያን ደግሞ ለወንጌል እውነት እንድትነቃ ከተኛችበት ትቀሰቅሳት ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ይህን ለስምህ ክብር ስለምታደርገው አመሰግንሃለሁ። ነው ደግሞ ጌታ እግዚአብሔር ሆይ ይህንን ቅዱስ የሆነውን ሕያው የሆነውን ቃልህን እንድታስተምረን መንፈስህ በሕይወታችን ውስጥ ያበራልን ዘንድ እንድትረዳን ጸጋና ኃይልህ እንዲበዛልን ከቃልህ እውነት የተነሳ በቤት መቆም እንድንችል ቸርነትና ምሕረትህን እንድታደርግልን በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ቃልህን ባርክልን በኢየሱስ ስም። እንግዲህ እየተመለከትን ያለነው የተሰሎንቄ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 13ን ተመልክተናል። ስለዚህም የመልእክቱን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል።
እንግዲህ እግዚአብሔርን ሳናቋርጥ ምን እናደርጋለን? እናመሰግናለን ብሎ ይናገራል። እግዚአብሔርን ሳናቋርጥ ማመስገን። ስለምንድን ነው የምናመሰግነው? ሕያው ስላደረገን፣ ነፃ ስላወጣን፣ በእኛ ስለሚሠራው ቃሉ ክብርና ምስጋና የሚገባው አምላክ ነው። እነዚህ የተሰሎንቄ ሰዎች በእነሱ የሚሠራ ቃል ነበረ፣ የእግዚአብሔርን ቃል ነበር የተቀበሉት። ሰባኪዎቹ የመልእክቱን ተቀብለው ደግሞ ወደ እነሱ ያደረሱት እነ ጳውሎስም ቢሆኑ ያንን መልእክት እንደነ ጳውሎስ መልእክት ሳይሆን እግዚአብሔር ከመቅደሱ እንደላከላቸው እውነተኛ ቃል እሱም ስለላከላቸው መልእክተኞቹም ደግሞ መልእክቱን ለማድረስ ታማኞች ስለነበሩ ያንን ቃል ነበር የሰሙት። ዛሬ ብዙ ቃሎች እንሰማለን፣ ከእግዚአብሔር ያልሆኑ የሰው ቃል እንሰማለን፣ የአጋንንት ቃል እንሰማለን፣ የዓለምን ቃል እንሰማለን። ይምታታል። አጋንንት ለማታለል ጣፋጭ ቃል ይነግረናል። አታላይ ስለሆነ ዲሲፈር ስለሆነ ባለፈው የኤፌሶንን መጽሐፍ ስናጠና ስንመለከት ተመልክተነዋል። አታላይ ስለሆነ የሚያታልል ቃል ሁልጊዜ ወደ ሕይወታችን እንዲመጣ ያደርጋል። ምክንያቱም አታላይ ነው ይመስለናል፣ እግዚአብሔር ይመስላል። ምክንያቱም ጌታ ኢየሱስ ክርስቶስን በፈተነው ጊዜ ምድረ በዳ 40 ቀንና ሌሊት ጾሞ በወጣ ጊዜ ሲፈትነው ጥቅስ ነበር የጠቀሰው። ኢየሱስ ግን ያንን ጥቅስ በጥቅስ ነበር፣ በእግዚአብሔር ቃል ነበር የመለሰለት። ለምን? የእግዚአብሔር ቃል እውነት ስለነበረ ያንን የእውነት ቃል እርሱ በእውነት መልሶለት እንደነበረ እናውቃለን። ስለዚህም ዛሬም የማታለልን ስልቱን ወይም ደግሞ አታላይነቱን ይተዋል ማለት አይደለም። ስለዚህ ያንን የማታለል ስልቱን ግን ነቅተን ልንመልስ የምንችለው በእውነት ከተቀበልነው ከእግዚአብሔር ቃል ነው። ልናሸንፈውም የምንችለው በእግዚአብሔር ቃል ነው። ባለፈውም ተመልክተነዋል። ይህ የእግዚአብሔር ቃል ምንድነው? ሰይፍ ነው ብለናል። እንግዲህ ያንን ሰይፍ ስንመዝ ብቻ ነው ማሸነፍ የምንችለው። እንግዲህ ሌላው በዚህ ውስጥ የተናገሩት ነገር እጅግ የሚነካው ምንድነው? እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁን እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል። የተቀበሉት እንደ እግዚአብሔር ቃል ስለተቀበሏቸው ያንን ቃል ደግሞ በሕይወታቸው ሲሰራ ስላዩ እግዚአብሔርን ሳያቋርጡ ያመሰግናሉ። እንዴት ነው ደቀ መዝሙር ያደረጋችኋቸው ሰዎች እውነተኛ ደቀ መዝሙር ሆነው በዛ በእውነተኝነት ደቀ መዝሙርነት ሲያፈሩ ስታዩ፣ ሲለመልሙ ስታዩ፣ በእነሱ ሕይወት ውስጥ ቃሉ ሲፈውስ፣ ሲያድን፣ ምሕረትን ሲያደርግ፣ ይቅርታን ሲያደርግ ስትመለከቱ እንዴት ደስ አይልም? የሚገርመው ነገር ይሄ ደስታቸው ከውስጥ የሆነ ሳያቋርጡ ያመሰግኑ ነበር። እግዚአብሔርን ያመሰግኑ ነበር። የእግዚአብሔር ሥራ እየተሰራ ስለሆነ፣ እየሰፋ ስለሆነ፣ እየጨመረ እየሄደ ስለሆነ እኔና እናንተም የእውነት ቃል ሲሆን እኮ ያ ቃል ይሰራል። ዛሬ ለምንድን ነው ብዙ ነገሮች የማይሰሩት ስትትን? ቅድም እንዳልኳችሁ የሰው ቃል አለ። ሰዎች ሰውን ለማጽናናት ብቻ ብለው የሚናገሩት ቃል አለ። እውነተኛ አጽናኝና ግን ማጽናናት ብቻ ሳይሆን እውነተኛ ፈውስን በልባችን ውስጥ፣ በመንፈሳችን ውስጥ፣ በነፍሳችን ውስጥ፣ በስጋችን ውስጥ የሚያመጣው የእግዚአብሔር ቃል ስለሆነ ያ የሰው ማጽናናት ከምንድን ነው? ከከንፈር መምጠጥ የሚዘል አይደለም። አንዳንድ ቃላቶችን ሲነግሩ የተጽናናን ይመስላል ወይም ደግሞ የምንጽናና ይመስላል፣ ግን አይደለም። እውነተኛ አጽናኝ መንፈስ ቅዱስ ነው። ምክንያቱም መጽሐፍ ቅዱስ ሲናገር አጽናኙን እልክላችኋለሁ ተብሎ ተጽፏልና፣ አጽናኙ ይመጣል ተብሎ ተጽፏልና። ያ አጽናኝ ምን አይነት አጽናኝ ነው ስንል ፈውሶ ነው የሚያጽናናው። ችግርህን ቻለው አይደለም የሚልህ፣ የሚያስችልህን ጸጋ ይሰጣል። እንደገና ደግሞ ያንን ችግር ከሰንኮፉ ነቅሎ ያጽናናል። እንደዛ ነው። ስለዚህ ነው እግዚአብሔርን ሳናቋርጥ እናመሰግናለን ያሉት። ቁጥር 14 እስቲ እንመልከት። እናንተ ወንድሞች ሆይ በይሁዳ የሚኖሩትን
በክርስቶስ ኢየሱስ ያሉትን የእግዚአብሔር ማኅበሮች የምትመስሉ ሆናችኋልና እነርሱ ከይሁዳ መከራን እንደተቀበሉ እናንተ ደግሞ ያንን መከራ ከአገራችሁ ሰዎች ተቀብላችኋል። ብዙ ጊዜ የሰው ችግሩ ምንድነው? ወንጌል የእግዚአብሔር ወንጌል ለስለስ ብሎ ምድር ላይ እንዲሄድ ይፈልጋል። አይደለም። ወንጌል አባቶቻችን እንኳን በዛ ትልቅ መለኮታዊ ኃይልና ስልጣን ከክርስቶስ ፊት ለፊት እያዩ አደራ የተቀበሉት እንኳን በጣም በከፍተኛ መከራ ነው የሰበኩት። የመጀመሪያው ከይሁዳ ወይም ደግሞ ከኢየሩሳሌም ከይሁዳ ጀምሮ ሰማርያ እስከ ምድር ዳርቻ እስከሚሄዱበት ሰዓት በኢየሩሳሌም የገጠማቸው ከፍተኛ ስደት ነበር። ያ ስደት በምድር ዙሪያ ሁሉ እንዲበተኑ አድርጓቸዋል። ያ ስደት የገጠማቸው ከሌሎች ሳይሆን መጽሐፍትን እናውቃለን ከሚሉ ፈሪሳውያንና ሰዱቃውያን እንደዚሁም ደግሞ የነሱ ተከታይ የሆኑት ይሁዶች ከነሱ ነበር የመጀመሪያ ስደት የገጠማቸው። መጽሐፍ ቅዱስን ስናጠና በትምህርታቸው ምን አድርገው ነበር ይላል? ኢየሩሳሌምን ሞልተውት ነበር ይላል። ያ በትምህርታቸው ኢየሩሳሌምን የሞሉ ሰዎች በኢየሩሳሌም በተቀሰቀሰባቸው ሰልፍና መከራ እስጢፋኖስም መስዋዕት ሲሆን ሁሉም በተለያየ አቅጣጫ እንደተበተኑና ወንጌል እንደሰበኩ መጽሐፍ ቅዱስ በግልጥ ያስረዳናል። ወገኖቼ ወንጌል ስንሰብክ ፈተና አለ፣ መከራ አለ፣ ችግር አለ፣ ስደት አለ፣ መታሰር አለ፣ ሞት አለ። የአይስክሬም ዘመን የተወለደ ልጅ አሉ እንቆቆና ኮሶን አያውቀውም፣ የኮሶ መድኃኒትን አያውቅም ይባላል። የተወለደው የአይስክሬም ዘመን ነው። ያን እንቆቆና ኮሶ ብትገቱት ምን ሊሆን እንደሚችል አስቡት እስቲ። ስለዚህ በዚህ ዘመን ምናልባትም ዲሞክራሲ ነው ተብሎ የሃይማኖት ነፃነት ተብሎ ሰዎች ወንጌልን እንደ ልብ ሊሰብኩ ይችላል። ግን እውነተኛውን ወንጌል እስቲ እንስበከው። እዚሁ ያለንባት ከተማ እንኳን እውነተኛውን ወንጌል ስንሰብክ ስደት ይነሳል። መመቻመቻ አይደለም። እውነተኛው ወንጌል ከሰማይ የተገለጠውን ያንን እውነት በጽድቅና በቅድስና እየኖርን ስንሰብከው ሰልፍ ያመጣል። ይህንን ልናውቅ ያስፈልጋል። ስለዚህ እነዚህ ሰዎች በይሁዳ የደረሰው አይነት መከራ እነሱም በገዛ ወገኖቻቸው ደርሶባቸዋል። በገዛ ወገኖቻቸው ደርሶባቸው ለምንድን ነው የደረሰባቸው ስንል ከላይ እንደተመለከትነው የተቀበሉት እውነተኛ መልእክት ነው። ያ መልእክት ደግሞ በሕይወታቸው መስራት ጀመረ። በሕይወታቸው መስራት ሲጀምር እነርሱም ደግሞ ያንን የተቀበሉትን የወንጌል አደራ ወደ ሌሎች ማድረስ ሲጀምሩ ሰልፉ እንደተነሳባቸው እናያለን። ልክ እስጢፋኖስ በተወገረ ጊዜ በድፍን ኢየሩሳሌም ስደት እንደሆነና ሰዎች በምድር ዙሪያ ሁሉ እንደተበተኑ እነዚህም ሰዎች በገዛ ወገኖቻቸው በገዛ ሀገራቸው ምን ገጠማቸው? ስደት ገጠማቸው። ይሁን እንጂ ወንጌል ሁልጊዜ በየትኛውም ዘመን አበቃ ሲባል እንኳን እንደገና እየነደደ ነው የሚሄደው። ማንም ሊያጠፋው የማይችል እሳት፣ ማንም ሊያዳፍነው የማይችል እሳት። በተለይ በአሁኑ ዘመን ደግሞ በዓለማዊነትና በተለያየ መንገድ ሴጣን ሊያዳፍነው የሞከረው እሳት ዛሬ ተዳፍኖባቸዋል የተባሉ እንደና አሜሪካ እንደና አውሮፓ እሳቱ እየተቀጣጠለ ያለበት ሁኔታ ነው። ስለዚህ ነው እናንተ ወንድሞች ሆይ በይሁዳ የሚኖሩት በክርስቶስ ኢየሱስ ያሉትን የእግዚአብሔር ማኅበሮች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራን እንደተቀበሉ እናንተ ደግሞ ያንን መከራ ከአገራችሁ ሰዎች ተቀብላችኋልና ይላል። ለዛሬ ማለዳ በዚህ እናበቃለን። ነገ እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ እያደረግን አገልግሎታችንን በገንዘባችሁ
በስክሪኑ ላይ ባለው አካውንት የቻላችሁትን በእምነት የሆነውን ስጦታችሁን የለገሳችሁ አብራችሁን እንድታገለግሉ በጌታ ፍቅር ጠይቃለሁ። አጭር ጸሎት እንጸልይና የዛሬ ማለዳ በዚህ እንቋጫለን። የዘላለም አምላክ እግዚአብሔር ሆይ በምሕረትና በቸርነትህ የተፈራና የተከበርክ አንተ ኃያል ብርቱ አምላክ ጌታ፣ ስለዚህ ጊዜና ስለዚህ ሰዓት ሁሉ እናመሰግንሃለን። ቸርነትና ምሕረት አብሮ ስላለ ክብር ምስጋና ከዘላለም እስከ ዘላለም ላንተ ይሁን። ሁሉን ለስምህ ክብር እናደርጋለን። እግዚአብሔር ሆይ ቃልህን ስለባረክልን ተመስገን። በቃልህ ደግሞ መኖር እንድንችል ጸጋህ ይርዳን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።